ሀይሚና ብሩክ እንግዲህ በቡታጅራ የነበራቸውን ቆይታ እንግዲህ አጠናቀዋል። የመጨረሻ ቪዲዮዎቻቸውን ዛሬ ፖስት አድርገዋል ማለት ነው። ቡታጅራን ተሰናብተዋት ወደ አዲስ አበባ ሊሄዱ እንደሆነ እንግዲህ ሙሽንም ተሰናብተዋታል። ሙሽም ዛሬ እንግዲህ በሀይሚ ወጣ ይሁን በብሩክ ወጣ አይታወቅም። ሀይሚን ፕራንክ አድርጋታለች ከብሩክ ጋር ሆነውና ሀይሚ ደንግጣ ደንብራለች። ና አንቺ ራስሽ ብቻሽን ሄጂ እሱ እዚህ መቆየት አለበት በማለት እንግዲህ አስደንግጣታለች። ኧረ ሙሺ ምናምን እያለች ነበረና ብቻ ግን እንግዲህ በቡታጅራ ትንሽ ባይባልም ቀኑ ትንሽ ነው፣ አልዋሻችሁም። ያደጉበት ነው፣ የኖሩበት ነው፣ ብዙ ነገሮችን ያዩበት ሀገራቸውን የተወለዱበት ነው እና ግን ያው አሁን ላይ ለስራ ለሁሉ ለኑሮ ጥሩ ነው ተብሎ አዲስ አበባ ነው የሚኖሩት እና ቡታጅራ ደግሞ እንደዚህ በዓል ሲኖሩ ወይም ደግሞ እንደዚህ የሆነ ፕሮግራም ሲኖር ነው የሚሄዱት። በአሁኑ ግን በጣም 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 ተግባብተው በጣም ደስ የሚል ጊዜ ደስ የሚል ቆይታን አሳልፈው ነው አሁን ወደ አዲስ አበባ የሚሄዱት እና ቡታጅራ ሲሄዱ ሲጀምር ወዛቸውም ሰላማቸውም ሁሉ ነገር ይመለሳል እና መካሪም አለ ተቆጭም አለ ስርዓት ይዛሉ ባጭሩ ማለት ነውና አዲስ አበባ ሲመጡ ትንሽ ያው ደስ የማይል ነገር ይፈጠራል። ብቻ ግን ሁሌም በቃ ሰላሙ ነው እንዲኖሩ ነው ትልቁ ምኞታችን። በመጀመሪያ ግን እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ስለመጣችሁ ከልብ አመሰግናለሁ። እንግዲህ ሀይሚና ብሩክ ይህንን ቪዲዮ ከሰሩ በኋላ ያው ጥሩ ኮሜንቶች አሉ፣ ግን ከነዛ መሀል ደግሞ አንዳንድ ቅሬታዎችን እያየው እገኛለሁኝና ቅሬታው ምንድን ነው? ሀይሚ ያው ቡታጅራ ሄዳለች እና አንድ ቀን ጋሽዬንና ማሚን እንኳን ሳታቀርቢልን ልትመለሽ ነው ወይ? ለምን አላመጣሻቸውም? የሚል ጥያቄም እየተነሳ ይገኛል። እውነት ነው። አንዳንዴ ሰውን ስትወዱት ትኩረታችሁን ሙሉ በሙሉ ነው እሱ ላይ የምታደርጉት፣ ሙሉ በሙሉ ነው ስለሱ የምታስቡት እና እኔም እየጠበቅኩ ነበር። ጋሽዬንም ሙሺንም በደንብ እየጠበቅኩ ነበረ፣ ማለት የሀይሚን እናት ማሚን ማለት ነው። ግን አላቀረበቻቸውም። ለማንኛውም እስኪ በዚህ ጉዳይ ላይ እናወራበታለን። አሁን ግን ስለ ሀይሚና ብሩክ ስለ ሙሺ ዛሬ ስለነበራቸው ቆይታ ስለነበራቸው ውሎ እናወራለን። እንግዲህ እንደነገርኳችሁ ለበዓል ነበረ ወደ ቡታጅራ የሄዱት። በዓሉ ካለፈ በኋላም ሌላ የሰርግ ፕሮግራሞች ነበሩ። ሀይሚ ራሱ በጣም በቃ ከብሩክ ተላቃ ወይም ደግሞ ከብሩክ ተለይታ ለራሷ ደግሞ የራሷ ሰርግ ነበራት፣ የራሷ ፕሮግራም ነበራት። ብቻ ግን የቤተሰብ ፕሮግራም የቤተሰብ ቅልቅል ደስ የሚል ጊዜን አሳልፈዋል። ሀይሚም ለራሷ ብሩክም ለራሱ አንድ ላይም ሆነው የማይረሳ ጊዜ አሳልፈው እንግዲህ ወደ አዲስ አበባ ሊመለሱ ነው። ደስ ይላል። ሙሽም በጣም ደስተኛ ሆና የተባረከ ልጅ ይስጣችሁ። በእውነት ነው ምላችሁ፣ መውለዳችሁ አይቀርም፣ ነገ ደስተኛ ህይወት መኖራችሁ አይቀርም እና ነገ ህይወትን መጀመራችሁ አይቀርም። ህይወታችሁ ሁሉ ያማረ ይሁን። ልጆቻችሁ በቃ የሚወለዱ ልጆች ጥሩ ጤነኛ በቃ አስተሳሰባቸው አመለካከታቸው መልካም የሆኑ ልጆችን ፈጣሪ ይስጣችሁ ነው የሚለውና ብሩክ በጣም እናቱን ለማስደሰት ደፋ ቀና ነው የሚለው። በቃ የሚኖረው ለእናቱ ነው። በቃ እስትንፋሱ ሁሉ ለእናቱ ነው እና እንደዚህ አይነት ልጅ በቃ ለእናቱም ለሀገሩም ካጠገቡ ላሉ ሰዎችም የሚሳሳ የሚራራ በጣም መልካም አስተሳሰብ ያለው ልጅ ነውና በጣም ደስ ብሎኛል። እውነት ለመናገር ከሀይሚ ጋር እንደዚህ በዚህ ሁኔታ መቀጠላቸው ፍቅራቸው በጣም እየጨመረ ነው። በደንብ እየተዋወቁ ነው። በደንብ በቃ እየተግባቡ ነውና በፊት ያልነበሩ ነገሮች አሁን በደንብ እየወጡ እየጎሉ እያየናቸው እንገኛለን። ለማንኛውም ግን መጨረሻቸው አምሮ ለማየት ያብቃን። ሙሺ ዛሬ እንግዲህ አልተቻለችም። መጀመሪያ ብሩክን ፕራንክ አደረገችው። ከዛ ደግሞ ሀይሚን ደግሞ ከብሩክ ጋር ሆነው ፕራንክ አረጓትና ሀይሚ እንዴት እንደሳቀች የእውነቴን ነው ብላችሁ እኔ ራሴ ጣሎ ሳቄ የመጣውና ሙሺ እድሜና ጤና ይስጠውት። የተረጋጉ ዝም ያለች እናት ነች። በነገራችን ላይ ዝም በቃ ብዙ ነገሮች ዝም ብላ ነው የምታልፈውና ብሩክ እናት ስላለ እድለኛ ነ። ለማንኛውም የእናቶችን ቀን በማስመልከት እንግዲህ እንደዚህ አምሮባቸው ፏፈሽ ብለው ደምቀው መጠዋልና ሀይሚ ብሩክ ክፉ አይንካችሁ። የእናንተ ደስታ ሁሌም ያስደስተናልና እናት ለዘላለም ትኑር። የእናትን በዚህ ምድር የእናትን ደስታ እንደማየት የሚያስደስት ነገር የለም እና ሙሺን ደግሞ ብዙዎቻችሁ የእውነቴን ነው ምላችሁ በማህፀኗ አውጣታ ባትወልዳችሁም ባታረግዛችሁም ብዙዎቻችሁ ሀፒ ማዘርስ ዴይ መልካም የእናቶች ቀን እያላችሁ መልእክታችሁን ስታስተላልፉላት ነበረ። እንደሰማችሁት እንግዲህ ያው ሀገራችን ላይ ያለው ሁኔታ እንደሚታወቀው ነው። የጥይት ድምጽ ነው። እኔ በረንዳ ላይ ነው ይህንን ቪዲዮ ሪከርድ እያረኩ ያለሁትኝና አላውቅም እንደተፈጠረ። ብቻ ግን ያው የጥይት ድምጽ መስማት ምናምን የተለመደ ነገር ሆኗል። እግዚአብሔር የጠብቀን ብቻ ባለንበት። ሀሳቤን ራሱ ሳልጨርስ ነው እንትን ያልኩትና ፈጣሪ ይጠብቀን። በጸሎታችሁ አስቡን እንግዲህ እህት ወንድሞቼ። እና ሌላኛው ደግሞ ምንድነው ሌላችሁ የፈለኩት ስለ ሙሺ ነው እያወራው የነበረውና
በጣም ደስ ብሏት ነበረ። ሀይሚ ራሱ በቃ በጣም ተገርማ ተደንቃ በቃ ከኛ በላይ ሆናችሁ ሃፒ ማዘርስ ዴይ ስትሏት ነበር። መልካም የእናቶች ቀን እያላችሁ መልእክት ስትልኩላት ነበረ። ሙሼ ስታስታውሷት ነበረ እያለች ነበር እና በጣም ደስ ይላል። እውነት ነው። በጣም የምትወደድ ምርጥ እናት ነች። ብሩክን ያፈራች ብሩክን የወለደች እናት የብሩክን ወንድሞች ሀብ አለ መለኛዋለና እንደዚህ አይነት እናት ደግሞ መመስገን መወደድ መከበር አለባት እስከ መጨረሻው ብዬ ነው የማስበው ና ይህንን ነው ልላችሁ የምችለው። ሀይሚና ብሩክ እንግዲህ ደስተኛ የእውነት ለመናገር ግን ሀይሚ ራሱ በደንብ በቃ ተግባብታታለች ና በጣም ደስ የሚል ነገር ነው። እና እንግዲህ ያው ሙሺ ትንሽ ደብሯታል። ምክንያቱም ብሩክ ደግሞ ከናፈቅሽኝ ሩጭ ይመጣሉ አለ። ያን ያህል በነገራችን ላይ እንግዲህ እንደሰማችሁት ነው። ትንሽ ሀሳቤን ሰብሰብ አድርጌ ቪዲዮ መስራት አልቻልኩም። ለማንኛውም ግን እኔ ያው ደስታዬን ለመግለጽ ነው የመጣሁትኝ ሀይሚ ብሩክ ያላቸው ነገር እንዲሁም ደግሞ ሀይሚም ደግሞ ከብሩክ ቤተሰቦች ጋር ያላት ቅርርብ ያላት መግባባት ምናምን በጣም የሚያስቀና ነው። በጣም ደስ የሚል ነው። በቃ እንደ ፈንድሻ እንደ አደይ አበባ ልክ መስከረም ላይ የሚፈኩ ጽጌረዳ አበባዎች ልክ ምድር አደይ አበባዎች እንደዛ ነው ፍክት ያሉት። ከላሉ ራሱ አደይ አበባ ይመስላል። እና ሀይሚዬ መከፋትሽን አያሳየን፣ ማጣትሽን አያሳየን፣ አንገትሽን መድፋትሽን አያሳየን። በጣም በቃ ሁሌ ቀና ብለሽ ሁሌ ደስተኛ ሆነሽ ሁሌ አምሮብሽ ሁሌ ፍክት ብላችሁ ሁለታችሁም ለማየት ያብቃን። ቤተሰቦቻችሁንም እንግዲህ አስደስታችሁ በራሳችሁ ህይወትም ደስተኛ ሆናችሁ ለማየት ያብቃን እና ውድ የቻናሌ ቤተሰቦች ሀይሚ ብሩክን መልካም ጉዞ ይሆንላችሁ እንበላቸው። ሌላኛው ደግሞ ሀይሚን እንግዲህ እያስወቀሳት ያለው ነገር ምንድን ነው? የብሩክ ቤተሰቦች ጋር ብቻ ነው ወይ የምትቀርቢው? እናትሽን ለምን ይዘሽ አትቀርቢም? ጋሽዬን ለምን አላመጣሽም? እያሉም እንግዲህ አንዳንድ ሰዎች ሀሳብ እየሰጡ ይገኛሉ። የራሷ ምክንያት ሊኖራት ይችላል። አብርሽንስ እንዴት ሳታገኙ ትመለሻለሽ? እዛ ሄዶ የለ እያሏት ይገኛሉ። ግን ደግሞ ሀይሚ የራሷ ምክንያት ይኖራታል። በራሷ ፕሮግራም በራሷ እቅድ ነው የምትመራ የምትችለው ልትሄድ የምትችለው ና ማንም ሰው እንደዚህ አርጊ ስላሏት አይደለም። እና መቆጣት የለባችሁ መበሳጨት የለባችሁም። በእርግጥ አንዳንድ ሰዎች በጥሩ ጎኑ አስባችሁት ምናምን እሷ ከቤተሰቦቿ ጋር ሰላም እንድትሆን ወይም ደግሞ ብቻ ስለናፈቃቸዋቸውም ሊሆን ይችላል። ግን የራሷ ምክንያት ሊኖራት ስለሚችል መውቀስ የለብንም፣ መሳደብ የለብንም። ምክንያቱም ከኛ በላይ የምታውቃቸው ቤተሰቦቿ የምትወዳቸው እሷ ናት አይደል? እኛ በዚህ እንትን ጣልቃ ገብተን ማይሆን ነገር ማውራት ሀሳብ መስጠት የለብንም። እና ሀይሚዬ ደግሞ በሰላም ብሯ በሰላም አዲስ አበባ ገብታችሁ ደግሞ ገብተናል ብላችሁ እንደምናያችሁ ተስፋ እናደርጋለን። እንግዲህ በሰላም ደረሱ እና ውድ የቻናል ቤተሰቦች እግዚአብሔርን በቃ ሀሳቤን ራሱ በደንብ ሰብሰብ አድርጌ ምንም ማውራት አልቻልኩም። በጣም ደስ ብሎ የነበረ ቪዲዮን ያየሁት ግን ሰፈሩ እንዳለ በቃ ተረባብሿል። የሆነ እኔ እንጃ ተኩሱንም ሰምታችሁታል ከአንድ 2-3 ጊዜና እኔ እንጃ ስለ እነሱ ማውራት ማቆም አልቻልኩም። ደንግጫለሁ። ግን ቪዲዮን መጨረስ ስላለብኝ ብዬ ነው። ትረዱኛላችሁ ብዬ አስባለሁ። ሰላም ያሳድረን እስኪ አምላክ። ደግሞ አንዳንዴ ከባድ ነው የሰላም ሁኔታ ኢትዮጵያ ውስጥ በጣም አስቸጋሪና አሳሳቢ ሆኗልና በድምጻችሁ የሰማችሁት ነገር ነው። ብቻ ግን እስኪ ደግሞ በዚህ ሰዓት ያው ሁሉም ወጥቷል ከግቢ። በነገራችን ላይ ምንድነው የተፈጠረ ተብሎ እና እኔም ልሄድ ነው። ሀይሚና ብሩክ በሰላም አዲስ አበባ ግቡ በሰላም ድረሱ ለማለት እና የነበራቸውን ደስታ የነበራቸውን ውሎ ምን ይመስል ነበር የሚለውን ነገር ለማቅረብ ነበር የመጣሁት። ግን ሀሳቤ እንደምታዩት ብትንትን ብሎብኛል። እግዚአብሔርን ነው የምላችሁ። ምንም ማውራት እራሱ አልቻልኩም ከዚህ በላይ። እግዚአብሔር ይጠብቀን እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም። ጠዋት ነገ በጥሩ ቪዲዮ ወይም ደግሞ ሀሳቤን በደንብ በምገልጽበት ሁኔታ አዳሬ ነው እንግዲህ በደንብ ነግራችኋለሁ። ሰላም ቆዩ።